ዓለማችን አንድ ተአምራዊ ክስተትን ታስተናግዳለች። ማለትም ታኅሳስ 12 በወራዊው ቅዱስ ሚካኤል መታሰቢያ ቀን ርሆተ ሰማይ ወይም ሰማይ ይከፈታል። በዚህ ጊዜ ሁላችሁም ብትጠመቁ እንዲሁም በሌሊት ተነስታችሁ ብትጸልዩ ጸሎታችሁም ያለምንም እንከን ይሰማል። በዓመት ውስጥ ሰማይ 7 ጊዜ እንደሚከፈት የኢትዮጵያ ሊቃውንት ይናገራሉ። በኢትዮጵያውያን ሊቃውንት ምርምር መሰረት በዓመት ውስጥ 7 ጊዜ ሰማያት ይከፈታሉ። ይህም ርሆተ ሰማይ ወይም የሰማይ መከፈት ይባላል። በእነዚህ ዕለታት የፈጣሪ በረከት ለምድር በምህረት ይታደላል። ነገር ግን በተሰበረ ልብ መንበርከክን ይጠይቃል። የምህረቱ ብዛት ጥልቀቱ የማይለካው ፈጣሪ ምንም እንኳን የይቅርታ እጆቹ በየዕለቱ የተዘረጉ ቢሆንም ያስቀመጠውን መርህ የሰማይ መከፈት ዕለታት ራሱን ለማደስ በንስሐ ቢቀርብ ምህረት ይጎበኘዋል። ለመሆኑ 7ቱ የሰማይ መከፈት ዕለት የሚባሉት እነማን ናቸው? የመጀመሪያው ጥቅምት 20 ነው። ከዛ ታኅሳስ 12፣ ከዛም በኋላ መጋቢት 26፣ አራተኛው የካቲት 4፣ አምስተኛው ግንቦት 18፣ ስድስተኛው በሐምሌ 10፣ የመጨረሻው ጳጉሜ 2 ናቸው። ሊቃውንት እንደሚሉት ፈጣሪ የሥነ ፍጥረት መጀመሪያ 6ቱን ቀናት እና ለዕረፍት እንድትሆን የፈጠረችውን ሰንበትን በማሰብ በዓመት 7 ቀን ምህረትን ያዘንባል። እዚህ ጋር በሚገርም ሁኔታ የ2018 ታኅሳስ 12 ቀን 2 ትላልቅ ነገሮችን በውስጡ እንደያዘ እንመለከታለን። አንደኛው እንደሚታወቀው ታኅሳስ 12 ወራዊው የቅዱስ ሚካኤል መታሰቢያ ቀን ሲሆን ቀኑ ደግሞ ሰንበት ላይ ይውላል። ይህ ደግሞ በቀኑ ከሰማይ መከፈት ክስተት ጋር ተዳምሮ ጉዳዩን ተራ ግጥምጥሞሽ አያደርገውም። ታዲያ በዚህ ቀን ጸሎት ማድረግ ያስፈልጋል። ቅዱሳን መላእክት የሰውን ልጆች ጸሎት፣ ልመና ያለ ከልካይ ወደ እግዚአብሔር የሚያሳርጉበት ቀን ስለሆነ ነው። እንዲሁም ሊቀ መላኩ ቅዱስ ሩፋኤል እንዲሁም ሊቀ መላኩ ቅዱስ ሚካኤልና ቅዱሳን መላእክት የዓመቱን የጸሎት መዝገብ የሚከፍቱበት ቀን ስለሆነ ነው ርሆተ ሰማይ የተባለው። በእርግጥ በንስሐ ሆኖ ለሚጸልይ ሰው ለእርሱ ሁሌም የሰማይ ደጅ የተከፈተ ነው። ከቀናት ተለይተው እነዚህ 7 ቀናት የሰማይ መስኮቶች ወይም ደጆች በሙሉ ይከፈታሉ። የምዕመናንም ጸሎት በተለየ ሁኔታ የሚያርግበት ጊዜ እንደሆነ ሊቃውንተ ቤተ ክርስቲያንም ይናገራሉ። ስለዚህ በዚህ ቀን ማለትም ታኅሳስ 12 ያስለመድናቸውን ጸሎቶች፣ አንዳንዶቹንም ያቋረጥናቸውን ጸሎቶች በርትተን ብንጸልይ ወደ እግዚአብሔር ይደርሳል። በዚህች ቀን የጸለይነውን ጸሎቶች ሊቀ መላኩ ቅዱስ ሚካኤል እንዲሁም ሊቀ መላኩ ቅዱስ ሩፋኤልና ቅዱሳን መላእክት ቅድመ እግዚአብሔር ያሳርጉልናል። በዚህችም ዕለት የእግዚአብሔር ምሕረትና ቸርነት ለሰው ልጆች የሚወርድበት ታላቅ ዕለት ነው። አባቶቻችን እንደሚነግሩን ከሆነ እንደ ጳጉሜ 3 ሁሉ ታኅሳስ 12 ከሌሊቱ 6 ሰዓት ጀምሮ ያስለመዱትንና ሌሎችንም ጸሎቶች ሲጸልዩ ያድራሉ። ስለዚህ እኛም እንደነሱ ማድረግ ባንችል እንኳን የበረታን ሌሊት 6 ሰዓት የቻልን ሌሊት 9 ሰዓት ተነስተን ጸሎት ልንጸልይ ይገባናል። በእነዚህ ዕለታት ጸበል መጠመቅ፣ ንስሐ መግባት፣ የተቸገረን መጠየቅ ከሰማይ መለኮት ረድኤት በረከት ያስገኛል። ይህ እንዳለ ሆኖ በዚሁ በታኅሳስ 12 ምሽቱ ረጅም ቀኑ ደግሞ አጭር እንደሚሆንም ታውቋል። የታኅሳስ ወር እንደምታውቁት በጣም አጭር ወር ነው። በተለይ እኛ ጋር ብዙ አያስታውቅም እንጂ በባህር ማዶ ቶሎ የሚመሽበት የጨለማ ወር ነው። የታኅሳስ ጀንበር የገና ጀንበር ይባላል። በእኛ ደግሞ ታኅሳስ 12 የዓመቱ አጭር ቀን እንዲሁም የዓመቱ ረጅም ምሽት ነው። ዶክተር ሮዳስ ስለ ዓመቱ አጭር ቀን ወይም ዊንተር ሶልስቲስ ማብራሪያ የሰጠበትን ንግግሩን በማጣቀስ ስለዚህ የተፈጥሮ ክስተት እነግራችኋለሁ። ታኅሳስ 12 የዓመቱ አጭር ቀንንና ረጅም ምሽትን ያስተናግዳል። እንግዲህ በሌላው ዓለም ዲሴምበር 20 መጀመሪያ ወይም አንዳንዴ 21፣ 22 የሚሆንበት አጋጣሚ አለ። ነገር ግን እንደ አውሮፓ ዘመን አቆጣጠር በዚህ እያለቀ ባለው በ2025 ግን ዲሴምበር 21 ላይ ነው የሚውለው እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕስ መስመር በሰማያዊ ዱል ላይ ወደ ደቡብ አቅጣጫ መጓዟን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው። በተለይ በአውሮፓው የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው።
ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል የሚሄዱት፣ ምክንያቱም በጣም ለማመጣጠን ሲሉ ማለት ነው። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነን ብዙ ልዩነት ስለማናይ። በተጨማሪ ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአንታርክቲካ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ይሆናል። ይህንን ተፈጥሯዊ ክስተት የተመለከተው ዶክተር ሮዳስም እኔ ሄጄ ለማየት ሞክሬያለሁ እና ጨለማው በጣም ያስፈራል፣ እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነው እና የገና ጀንቨር ይባላል። በጣም አጭር ነው፣ በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ የሰሜን ንፍቀ ክበብ ወደ አውሮፓ ብትሄዱ በቃ 9 ሰዓት አካባቢ ጨልሟል። በኢትዮጵያ አቆጣጠር እስከ 12 ሰዓት ምናምን ጉዳይ ድረስ ፈቅ ይላል። በዛ ግን 9 ሰዓት ላይ ድቅድቅ ያለ ጨለማ ነው እና በጣም ይገርማል። ይህን ሄጄም ለማየትም ለማረጋገጥም ችያለው ሲል ስሜቱን ተናግሯል። የሰኔን ጀንቨር ፀሐይ ስንመለከትም ስንት ሰዓት ትወጣለች፣ ስንት ሰዓትስ ትጠልቃለች የሚለውን ለማየት ታኅሳስ 12 በኢትዮጵያ ፀሐይ 12 ሰዓት ከ35 ደቂቃ አካባቢ በፈረንጆቹ 6 ሰዓት ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ አካባቢ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ሰዓት ከ11 ላይ ትጠልቃለች። ሌላው ለማስታወስ ያክል በ2012 ሰኔ 14 የዓመቱ ረጅም ቀን በተባለው ሰመር ሶላስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኢክሊፕስ ነበረ። ትዝ የሚላችሁ ከሆነ እነ ዶክተር ሮዳስ ራሱ ላሊበላ በመጓዝ ቀጥታ ስርጭት ይህንን ግርዶሽ አስተላልፈው ነበረ። እሳታማ ቀለበት ፀሐይ ሰርታ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነው። ያቺ ቀንም የማያ ካላንደርም ያበቃበት ቀንም ጭምር ነው። 2012 ላይ ተጠናቀቀ የማያ ካላንደር እና ዘ ቢጊኒንግ ኦፍ ዘ ኒው ኢራ የአዲስ ዘመን ጅማሮም ነበረ። አዲስ ዘመን የተጀመረበት ነው። ለምሳሌ በቱቦ ውስጥ የሚያልፍ ሰው ከአንዱ ቱቦ ወደ አንዱ ቱቦ ወይም ከአንዱ ቦታ ወደ ሌላ ቦታ እንደ ፖርታል ሲያልፍ በጣም ብዙ ነገር ያጋጥመዋል። እጁ እግሩ ሊጋጋጥ ይችላል። ብዙ ልፋት አለው። ታዲያ ዓለማችንም ልክ እንደዚህ ሁሉ ከፀሐይ ግርዶሹ በኋላ ዓለማችን በኮቪድም በኢኮኖሚውም በጦርነቱም በፖለቲካውም መዋሸቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና የዓመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲ የዓመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ ነበረ እና በጣም ከመጠጋገታቸው የተነሳ በመካከላቸው ያለው ርቀት 0.1 ዲግሪ ነበረ። ይኸውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች ተጠጋግተው ነበር ማለት ነው። ከዚህ በፊት ይህ ክስተት ለመጨረሻ ጊዜ የተከሰተው በፈረንጆቹ አቆጣጠር በ1623 ዓመተ ምህረት ሲሆን ከዚህ በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡት በ2013 ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥምጥሞሽ ወይም ጽምረታቸው እንደ ጎርጎሮሲያኑ የዘመን ቀመር በሚመጣው በ2040 ነው የሚሆነው። ቀጥሎ የጁፒተርና ሳተርን ኮንጀክሽን በ2060 በየ20 ዓመቱ ነው። ከዛ ሚያዚያ 2060 ላይ ነው። መጋቢት 2080 ላይ እንዲሁም መስከረም 2100 ዓመተ ምህረት ላይ ይከሰታል ማለት ነው። ይህ በእንዲህ እንዳለ ሆኖ የገና ጀንበር ሲባል ሰምታችሁ ሊሆን ይችላል። እኔም በተደጋጋሚ የገና ጀንበር ስል ሰምታችኋል። ለመሆኑ የገና ጀንበር ራሱ ምንድነው የሚለውን እንመልከት። ጀንበር የሚለው ቃል ስነግራችሁ ስለ ፀሐይ ማንሳት ይጠበቅብኛል። ፀሐይ ብዙ ስም አላት። እንደምታውቁት ፀሐይ እንላታለን። አንዳንዴ አሪያኔስ ትባላለች። ሄኖክ ደግሞ ቶማ ይላታል። በተጨማሪ ጀንበር ሸምሽ ትባላለች። ሲጠራም ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው መባል ያለበት። እንግዲህ ጃን የሚለው ጀነ ወይም ገነ ከሚል የግዕዝ ቃል ይወጣል። ትርጉሙም ታላቅ፣ ገናና፣ ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ንጉሱን ጃን ወይ እንላለን አይደለ? ይህም ደግሞ ገናና ማለት ነው። ጃን የሚለው ቃል ጀነ፣ ገነ፣ ገናና፣ ታላቅ፣ ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በርህ፣ ብርሃን ማለት ነው በግዕዝ ቋንቋ። ጀን ታላቅ፣ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው።
ታላቅ ገናና ብርሃን ወይም ፀሐይ ማለት ነው። እና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። በአጠቃላይ ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃን ሆይ ስንል ንጉስ ሆይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል። በር የሚለው ደግሞ መውጫ መግቢያ በር እንደማለት ነው። ስለዚህ ጀንበር ማለት ሰማያዊ ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ በመጽሐፋቸው። ዶክተር ሮዳስም ስለ ነገው ተፈጥሯዊ ክስተት ከማብራራቱ በፊት ስለ ህዋው እንዲህ ሲል ይናገራል። እንግዲህ መሬት ላይ ሆነን ከዋክብት በየአቅጣጫው የተንበጎበጉ የሚታዩበት በእኛ ሰማያዊ ሉል ብለን እንጠራዋለን። ፀሐይ፣ ጨረቃ፣ ፕላኔቶች፣ ከዋክብት በዚህ ሉል ላይ ይጓዛሉ ብለን ማሰብ እንችላለን። እንደ ሳይንሱም ቢሆን መሬታችን በዚህ ሉል ማዕከል ላይ የምትገኝ ናት። በመሆኑም ልክ እንደ መሬት ሁሉ ይህ ሉል ዋልታዎች አሉት። የራሱ የሆነ ሰሜንና ደቡብ ዋልታዎች አሉት። ስለዚህ ሴሌስቲያል ኖርዝ አለ፣ ሴሌስቲያል ሳውዝ ፖል አለው። ይህ ሰማያዊው ተብሎ የሚታወቀው እንዲሁም ሁለት እኩል ቦታ የሚከፈልበት ደግሞ የራሱ የሆነ ሴሌስቲያል ኢኩዌተር አለው። ፀሐይ በአንድ ዓመት ውስጥ በዚህ በሰማይ ሉል ላይ የምትጓዝበት ይህ ሰርኩላር ወይም ክበባዊ መንገድ ኤክሊፕቲክስ ወይም የፀሐይ ጎዳና ይባላል። ፀሐይ በዛ ላይ ነው የምትጓዘው። ይህም በጣም የሚያስገርም እንደሆነ ዶክተር ሮዳስ ይናገርና ማብራራቱን ይቀጥላል። በእኛ በተለይ ዞዲያኮችን ስታቋርጥ በኤክሊፕቲክስ ወይም ፍኖተ ፀሐይ ይባላል። በሳይንሱ ደግሞ ኤክሊፕቲክ ይባላል። በዓመት ውስጥ በዚህ ምክንያት ቀንና ሌሊት እኩል የሚሆንባቸው ጊዜያት ደግሞ ኤኪኖክስ ወይም እኩሌ ይባላሉ። አጭርና ረጅም የሚሆንባቸው ዕለታት ደግሞ ሶላስቲስ በመባል ይታወቃሉ። ስለዚህ ክቡራን ተመልካቾቻችን አራት ነገሮች አሉ ማለት ነው ሲል ዶክተር ሮዳስ ያስገነዝባል። ሁለቱን ለማንሳት ያክል አንደኛው በዓመት 2 ቀናት ቀኑ 12 ሌሊቱ 12 የሚሆንበት ኤኪኖክስ አለ። ይህ አንደኛው ነው። ሁለተኛው ደግሞ የዓመቱ አጭር ቀን ዊንተር ሶልስቲስ፣ የዓመቱ ረጅም ቀን ሰመር ሶልስቲስ ነው። ስለዚህ በዓመት ውስጥ አራት በጣም ልዩ ነገሮች፣ ብዙ ነገር የሚከናወንባቸው አራት ሚስጥሮች አሉ። እስቲ በመጀመሪያ ስለ ኢኪኖክስ ወይም ቀኑም ሌሊቱም እኩል 12 ስለሚሆንባቸው ቀናት ልንገራችሁ። የመጀመሪያው የመጸው እኩሌ የምንለው ነው። እንደ ኢትዮጵያ አቆጣጠር ይህ የሚሆነው መስከረም 12 ነው። አንዳንዴ ደግሞ በምዕራቡ ሴፕቴምበር 20 ሊሆን ይችላል። በምዕራቡ 21 የሚሆንበት አጋጣሚ አለና ልክ በዚህ ዕለት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል ይተካከልና ኦትመናል ኦር ፎል ኢኪኖክስ ይባላል። በእኛ ደግሞ ሬና መዓል ሬና ሌሊት ዘመጸው የቀኑም የሌሊቱም መተካከል በመስከረም 12 ይሆናል ማለት ነው እና ቀኑ 12 ሌሊቱ 12 ይሆናል። ለዚህ ነው አዲሱ ዓመታችን መስከረም ከሆነበት ከብዙ ምክንያቶች መካከል አንደኛው ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል 12 የሚሆንበት ወር በመሆኑ ይህን ወር አስመርጦታል ማለት ነው። ይህ በኢትዮጵያ ብቻ አይደለም፣ በመላው ዓለምም ነው። ይህ መስከረም 12 ወይም ሴፕቴምበር 20፣ 21፣ 22 አልፎ አልፎ የሚከሰተው ቀኑም 12 ሌሊቱም 12 በሰሜን ንፍቀ ክበብ በደቡብ ንፍቀ ክበብ የሚሆንበት እጅግ አስገራሚ ዕለት ነው። በዚህ ዕለት እንግዲህ ፀሐይ ቅድም እንደነገርኳችሁ ይህን የሰማያዊውን ልዑል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ጊዜ ነው። በሰሜናዊ ንፍቀ ክበብ ደግሞ እኛን በመሳሰሉ ሀገራት ደግሞ መጸው የሚጀመርበት ወር ነው ማለት ነው። በእኛ እስከ መስከረም 25 26 ድረስ ይሄዳል። የነሱ ግን ከዚህ ጀምሮ መጸው ይጀምራል። ይህ እንግዲህ የመጀመሪያው የመጸው እኩሌ የምንለው ቀኑም ሌሊቱም እኩል 12 የሚሆንበት አስገራሚ ግጥምጥሞች ነው። ሌላኛው የጸደይ እኩሌ ነው። በጸደይ ወቅት ላይ በተለይ መጋቢት 12 በእኛ አቆጣጠር በፈረንጆቹ ደግሞ ማርች 20 አንዳንዴም 21 ይሆናል። ልክ በዚህም ስክሪኑ ላይ እንደምትመለከቱት ፀሐይ ልክ የምድር ወገብ ላይ ሆና ቀኑም ሌሊቱም እኩል የሚሆንበት ጊዜ ነው። የፀሐይ እኩሌ ወይም ቨርናሎ ስፕሪንግ ኖክ ይባላል። መዓልናት ዘጸደይ የሚከሰት የቀኑም የሌሊቱም እኩል የሚል ቀመር አለ እና መጋቢት መባሉ ራሱ የሚመጋገብ ቀኑም 12 ሌሊቱም 12 ምግብና እኩል የሚሆንበት ሪና ማለት መተካከል የሚሆንበት ነው። ዶክተር ሮዳስ የስነ ፈለክ ትምህርቱን ሲማር ያስተዋለውን እዚህ ጋር እንዲህ ያስታወሰ ይናገራል። ይህን ማወቅ አለብንና የጥንቱ የኢትዮጵያውያን የስነ ፈለክ ትምህርት እማር በነበረ ሰዓት ሰንጠረዥ የሚል ትምህርት አለ። በሰንጠረዥ ትምህርታችን ላይ የመስከረምና የመጋቢት ሰንጠረዥ እኩል ነው የሚሰራው። ቀኑ 12 ሌሊት 12 ነው ማለት ነው።
ምክንያቱም ፀሐይ ምድር ወገብ ላይ ሆና በሁሉም ንፍቀ ክበብ ቀኑ 12 ሌሊቱ 12 ይሆናል ማለት ነው። ስለዚህ ይህ ሰንጠረዥ የሚባለው ራሱን የቻለ እጅግ አስገራሚ ትምህርት አለና ክብር ለቀደምት ኢትዮጵያውያን አባቶቻችን ለማለት እወዳለሁ። ይህን ዕውቀት ለሰጡን ሲል ለኢትዮጵያ ሊቃውንት ክብር ይሰጣል። ማብራሪያውንም ይቀጥላል። ስለዚህ የመጸው እኩሌ ይህ ነው። የጸደይ እኩሌ ወይም ዘመጸው ሪና መዓልት ወሪና ሌሊት ዘጸደይ ብለን የምናስበው ነው። በጸደይ እኩሌ ፀሐይ የሰማይ ሉል ወገብን አቋርጣ ወደ ሰሜን አቅጣጫ የምትሄድበት ጊዜ ነው። በተለይ ደግሞ ለሰሜናዊ ንፍቀ ክበብ ጸደይ የሚጀምርበት ጊዜ ነው። በዚህ ጊዜ እንግዲህ ፀሐይ ልክ በምስራቅ በትክክለኛ አቅጣጫ ላይ ወጣ በምዕራብ ትክክለኛ አቅጣጫ ላይ የምትጠልቀው። ስለዚህ በምድር ወገብ በየትኛው ወቅት የሰዓት ማልቱ ጊዜ አብዛኛውን ጊዜ ሊለያይ ትንሽ ይችላል እንጂ 12 ሰዓት ነው በአማካይ ማለት እንችላለን። ከመጋቢ እኩሌ ከማርች ኢኩኖክስ እስከ መስከረም እኩሌ ወይም ሴፕቴምበር ኢኩኖክስ ፀሐይ በ23.5 ዲግሪ በሰሜን ምዕራብ በኩል በመውጣት በ23.5 ዲግሪ በሰሜን ምዕራብ በኩል እንደምትጠልቅ ሁላችንም በአይን ምናየው ነገር ነው። ከመስከረም እኩሌ እስከ መጋቢ እኩሌ ፀሐይ በ23.5 ዲግሪ በደቡብ ምስራቅ በኩል ተወጣና በ23.5 በምዕራብ ደቡብ በኩል ትጠልቃለች። በመጋቢትና በመስከረም ግን የማልቱም ርዝመት 12 የሌሊቱም ርዝመት 12 ነው። ይህ መታወቅ አለበት። ለዚህ ነው የኢትዮጵያ ፊደል ይህንን ቀመር የያዘው። ምክንያቱም የግዕዙ ፊደላችን ወደ ታች 26 ወደ ጎን 7 ነው። 26 ሲባዛ 7 ደግሞ 182 ነው። ልክ በ182 ቀን አንዴ ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ 12 የሚሆንበት የማርች ኖክስ የመጋቢት እኩሌና የሴፕቴምበር ኢኩኖክስ የመስከረም እኩሌ ወይም የመጸው እኩሌ የጸደይ እኩሌ ብለን የምንናገረው የሚሆንበት ሚስጥራት በኢትዮጵያ ፊደል ላይ ተካተዋል። ስለዚህ መስከረም ወር ልክ በ182 ቀን አንዴ ምድር ወገብ ላይ ትሆንና ቀኑም 12 ሌሊቱም 12 ይሆናል። እንደገና ደግሞ መጋቢት ላይ ቀኑ 12 ሌሊቱ 12 ይሆናል፣ የጸደይ እኩሌ ይሆናል። ስለዚህ ፊደላችን ብዛቱ ራሱ 182 ነው። እንግዲህ የብርሃን ቀመር ነው ማለት ነው። የኢትዮጵያ ፊደል የሚባለው ይህ ነው። ምክንያቱም ሰው 12 ሰዓት የቀን ዕለቱን ስራ ይሰራል፣ 12 ሰዓት ደግሞ የሌሊት ጨለማ ነው። ስለዚህ የጨለማው ቀርቶ የብርሃኑን ቀመር ፊደሉን ስታባዙት 182 ይሰጣቸዋል። ይህ እንግዲህ ምን ያህል አባቶቻችን ጥልቅ ተመራማሪ እንደሆኑ በጣም ያስደንቀኛል ሲል ዶክተር ሮዳስ ይደነቃል። የዓመቱ ረጅም ቀን የሚባለው ሰኔ 14 ነው። ሰኔ 14 የዓመቱ ረጅም ቀን ወይም ሰመር ሶላስቲክ ይባላል። ለምንድነው ረጅም ቀን የሆነው የሚለው ነገር ማየት ያስፈልጋል። በእኛ እንግዲህ ሰኔ 14 በምዕራቡ ደግሞ ጁን 21 ወይም ጁን 21 ወይም 22 ነው። ፀሐይ በሰማያዊ ሉልዌይ ላይ ወደ ሰሜን አቅጣጫ መጓዟን የምታቆምበት ዕለት ነው። እንግዲህ ሰመር ሶላስቲስ ይባላል። ይህ ዕለት እንግዲህ በሰሜን ንፍቀ ክበብ በጋ ይጀምራል። በእኛ ግን ወደ ክረምት መጠጊያው ላይ አካባቢ ነው። በዚህ ወቅት በሰመር ሶሊስ ወቅት ፀሐይ ከአንታርክቲካ ወሰን በስተሰሜን ያለውን ክልል ላይ 24 ሰዓት ሙሉ አትጠልቅም። በጣም ይገርማል። እዛ አካባቢ ብትሄዱ 24 ሰዓት ሙሉ አትጠልቅም። በጣም የሚያስገርም ነው ሲል ዶክተር ሮዳስ በአግራሞት ተውጦ ይናገራል። ከአንታርክቲካ መስመር ጀምሮ ደግሞ በስተደቡብ አቅጣጫ ብትሄዱ 24 ሰዓት ሙሉ ጨለማ ነው። ይህ ወቅት ሰሜን ንፍቀ ክበብ ላይ ቀኑ ይረዝማል። የመሬት ሰሜን ንፍቀ ክበብ ደግሞ ወደ ፀሐይ ያጋደለበት እንዲሁም ፀሐይ ከሰሜን ምስራቅ ወጥታ በሰሜን ምዕራብ የምትጠልቅበት ወቅት ነው። ስለዚህ ሰኔ 14 ረጅሙ ቀን ተብሎ ይታወቃል። የሰኔ ጀንቨር ከተባለ በጣም ረጅም ነው ማለት ነው። ሰኔ 14 ደግሞ በተለየ መልኩ ረዘም ይላል። ታኅሳስ 12 ደግሞ ማለትም ከቀናት በኋላ ምሽቱ ይረዝማል። ስለዚህ በዚህ ቀን ሰማይ ይከፈታል። እኛም በሌሊት ጸሎት ማድረግ እንዲሁም ከተቻለ ጸበል በመጠቀም ይህንን ቀን መጠቀም አለብን። ሁሌም እንደምለው መፍራት፣ መዘናጋት አያስፈልግም። ጸሎት ማድረግ ግድ ነው። ዋናው መሳሪያውም ጸሎት ነው። የዛሬው ፕሮግራሜን በዚህ አበቃው። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው ሐሳብ አስተያየታችሁንም ኮሜንት ላይ እንድታሰፍሩ እየጠየኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።